ክርስቲያኖች የሚደርስባቸውን መከራ መቋቋም የሚችሉት ማን አብሯቸው ሲሆን ብቻ ነው። እግዚአብሔር አብሯቸው ካልሆነ በስተቀር የሚቻል ነገር አይደለም። ስለማይቻል አንተ ሊወዳቸው አይችልም። እኔን እንዳሳደደኝ ያሳድዳቸዋል፣ እንደገረፈኝ ይገርፋቸዋል። እሱ ብቻ አይደለም እንደገደለኝም ጭምር ይገላቸዋል ብሏቸዋል። ክርስቲያኖች በምድር ላይ ጭንቅና መከራ ሲገጥማቸው የሚረጋጉት በሥላሴ ነው። እናምነው ምን ለማግኘት ነው ካላችሁኝ፣ በአባቴ ቤት ምን አለ? ብዙ የምታርፉበት ቤት አለ። አንድ ቤት ብቻ አይደለም፣ ብዙ ነው ያለው። ስለዚህ ያን ተስፋ አድርጋችሁ በሃይማኖት ጽኑ፣ በምግባር ቅኑ። የሚያርፈው በጎ ስራ ሲሰራ ነው። ክርስቲያን ሲጾም ነው፣ ሲጸልይ ነው፣ ሲሰግድ ነው፣ ሲታረቅ ነው፣ የበደለውን ሲክስ፣ የቀማውን ሲመልስ፣ ለሰው በጎ ሲያስብ ያርፋል። ክርስቲያኖች ያለዚያ ግን ቂመኛ ሰው አያርፍም፣ በቀለኛ ሰው አያርፍም፣ ነፍሰ ገዳይ ሌባ አያርፍም። የሚያርፈው በጎ የሚሰራ ሁሉ ነው። በቤተ ክርስቲያን የምታርፉበት ብዙ አይነት ገድል አለ። ለምሳሌ ሰው በመሰደብ ሊያርፍ ይችላል። ከመሳደብ መሰደብ ይቀላል በክርስትና። ከመግደልም መሞት፣ ከማሳደድም መሳደድ የበለጠ እረፍት ያስገኛል። ምክንያቱም መንግስተ ሰማያት የስደተኞች ናት። መንግስተ ሰማያት የተገፉ ሰዎች ናት። መንግስተ ሰማያት መከራ የሚቀበሉ ሰዎች ስለሆነ በዛ ያርፋሉ። ገንዞ የሚቀብር ሰው አለ። አሁን ዛሬ የሞተ ሰው ቢኖር የሚገንዝ ሰው አለ? የለም። ያ የሚገንዘው ሰው የነገ ተገናዥ መሆኑን ግን ይረሳዋል። በተራው ይገነዛል። ዛሬ አሁን የሚገል ሰው ቢኖር የነገው ሟች እርሱ ነው። ዛሬ ሰይፍ የሚመዝ ቢኖር ነገ ሰይፍ የሚመዘዝበት እርሱ ነው። ሰው በሞት ዘንድ ባለታራ ነው፣ ጽዋ ነው። ሁላችንም እንቀምሰዋለን። ዘመናችን አምሮልን ንስሐ ገብተን ሥጋው ደግሞ ተቀብለን ወደማይቋረጠው ደስታ ወደማይቋረጠው ክብር ሄደን ከመድኃኔዓለም ጋር እንድንኖር ቸርነቱ ትርዳን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይትባረክ እግዚአብሔር አምላከ እስራኤል ዘአብጽሐነ እስከ ዛቲ ሰዓት በሀብቱ ስቦ በረድኤቱ አቅርቦ በቸርነቱ ጠብቆ ከመዓቱ ሰውሮ ይቅርታውን አብዝቶ በዚህ ቅዱስ ስፍራ የሰበሰበን የአባቶቻችን አምላክ ልዑል እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። ለቃለ ልደት ለሥጋ ዕርገት ምክንያት የሆነች የባሕርያችን መመኪያ እማ አምላክ ወላዲተ አምላክ ክብርና ምስጋና ይድረሳት። በጸና ሃይማኖት በቀና ምግባር የተጓዙ ቅዱሳን ሁሉ ክብርና ምስጋና ይድረሳቸው። ለእናንተም ሊገባችሁ ክቡራን አበው ሊቃውንት ቤተ ክርስቲያን፣ ካህናት፣ አበው መነኮሳት፣ ዲያቆናት፣ አባቶች፣ እናቶች፣ ወንድሞች እና እህቶች በአምላካችን ፍጹም ሰላም እንደምን አዳራችሁ? እንደምን ሰነበታችሁ? እንኳን ለዚች ቀን አደረሳችሁ። አሜን። አምላካችን በምሕረቱ ጠብቆ በቸርነቱ ደግፎ ከክፉ ነገር ሁሉ ሰውሮ ለዚች ክብርትና ቅድስት ቀን ስላበቃን ስለማይነገር ስጦታው ስሙ ለዘላለም የተመሰገነ ይሁን። ሰዓትም ሄድ ስላለ በጣም ለአጭር ደቂቃ የእግዚአብሔርን ቃል እንማራለን። በማስተዋል ተረጋግተን ቃሉን እንድናዳምጥ ማን ይርዳን? እግዚአብሔር ይርዳን። የዮሐንስ ወንጌል ምዕራፍ 14 ቁጥር 2 የትምህርታችን መነሻ ኃይለ ቃል ነው። በአባቴ ቤት ብዙ ማደሪያ አለ በሚል ኃይለ ቃል ነው የምንማረው። እስኪ በሉ በአባቴ ቤት ብዙ ማደሪያ አለ። ይህን ቃል የተናገረው መድኃኔ ዓለም ክርስቶስ ነው። ከቁጥር 1 ጀምሮ ስናነበው እንዲህ ይላል፣ ልባችሁ አይታወክባችሁ ነው የሚለው። ልባችሁ አይሸበርባችሁ፣ አይደንግጥባችሁ። ደቀ መዛሙርቱን እንዲህ ያለበት ምክንያት ጌታ በዚህ ዓለም የነበረ ተልእኮውን ፈጽሞ ወደ አባቱ የሚያርግበት ጊዜ ስለደረሰ ሐዋርያት አንድ ነገር አስጨንቋቸዋል። ምክንያቱም ከጌታ ጋር ሲኖሩ ዓለም በክርስቶስ ላይ ያደረሰውን መከራ እያንዳንዱ ሰምተዋል፣ ያውቃሉ፣ አይተዋል። ልብሱን ሲገፉት አይተዋል፣ የሾህ አክሊል ሲደፉበት አይተዋል፣ ሲገርፉት አይተዋል፣ መሬት ላይ ሲጥሉት፣ ሲደረድቡት፣ ሲያሰድዱት፣ ብዙ መከራ ሲያደርሱበት ደቀ መዛሙርቱ አይተዋል። ስለዚህ እኔ ልሄድ ነው ሲላቸው መጨነቅ ጀመሩ። ምክንያቱም እርሱ እያለ ከኛ ጋር ሆኖ እንኳን ያን ሁሉ መከራ በእርሱ ላይ ካደረሱ ጭራሽ እሱ ከሄደ በኋላማ ዓለም ተቦጫጭቆ ነው ስጋችንን ቆራርጦ ነው የሚጥለንና
እንዴት እንቋቋመዋለን? እሱ ከሄደ እንዴት እንሆናለን? የሚል ሐሳብ በልቡናቸው ውስጥ አድሮባቸዋል። በእርግጥም ልክ ነው። በዚህ ዓለም ክርስቲያኖች የሚደርስባቸውን መከራ መቋቋም የሚችሉት ማን አብሯቸው ሲሆን ብቻ ነው። እግዚአብሔር አብሯቸው ካልሆነ በስተቀር የሚቻል ነገር አይደለም። ስለማይቻል እርሱ ከሄደ ምን ይውጠናል? እርሱን የጠላ ዓለም እኛን ሊወደን አይችልም። እርሱም አስተምሯቸዋል። ከኔ ዘንድ ከዓለም ስላልሆናችሁ ዓለም ሊወዳችሁ አይችልም። ምክንያቱም ዓለም የሚወደው እርሱን የሚመስለውን ነው። ለምሳሌ ሌባ የሚወደው ታማኙን ሰው አይደለም። ሌባ ሌባውን ነው የሚወደው። ዘማዊም ዘማዊን ነው የሚወደው። ክፉ አድራጊ ከእርሱ ጋር የሚተባበር ክፉ አድራጊ ነው የሚፈልገው። እናንተ ደግሞ ከዓለም ለይቼ መርጫችኋለሁ። ስለዚህ ከኔ ዘንድ ስለሆናችሁ ዓለም እናንተ ሊወዳችሁ አይችልም። እኔን እንዳሳደደኝ ያሳድዳችኋል፣ እንደገረፈኝ ይገርፋችኋል። እሱ ብቻ አይደለም እንደገደለኝም ጭምር ይገላችኋል ብሏቸዋል። ይህንንም ሲያጸናላቸው ቀድሞ ያስተማርኳችሁን አስታውሱ። ከመምህሩ የሚበልጥ ደቀ መዝሙር የለም፣ ከላኪውም የሚበልጥ መልእክተኛ የለም ያልኳችሁን አስታውሱ አላቸው። ምን ማለት ነው? ከመምህሩ የሚበልጥ ደቀ መዝሙር የለም ማለት እኔ መምህራችሁ ነኝ፣ እናንተ ደግሞ ደቀ መዛሙርቶቼ ናቸው። እኔ ከተገረፍኩ ለእናንተም ግርፋት አይቀርም። እኔ ልብሴ ከተገፈፈ የእናንተም አይቀርም። እኔ ከሞት የሚጠላኝ ሁሉ እናንተን ይጠላል፣ በስሜ ተጠርታችኋልና ብሎ ይህን ነግሯቸዋል። በዚህ ምክንያት ትቶን ከሄደ ወደ ሰማይ ካረገ ዓለም ምን ያደርገናል? ከክርስቶስ ጋር ነበራችሁ እያለ ያሳድደናል፣ ይገለናል፣ ይገርፈናል ብለው ተጨነቁ። መድኃኔዓለም ከጭንቀት ያወጣል። እንደዚህ ሲቸገሩ አንድ ቁልፍ ነገር ነገራቸው ጌታ። ለነሱ ብቻ ሳይሆን በዓለም በስሙ አምነው ለሚኖሩ ክርስቲያኖች ሁሉ ጭንቀት፣ መከራ፣ አስጨናቂ ከባድ ፈተናዎች በሕይወታችን ሲመጡ መፍትሄው ምን እንደሆነ እንዲህ ብሎ ነገራቸው። በአባቴ እመኑ አላቸው። እስኪ በሉ በምን እመኑ? ልባችሁ አይታወክ ካለ በኋላ የታወከ ልባችሁ የሚረጋጋው በአባቴ ምን ስትሉ ነው? ስታምኑ። ያርቅልናል፣ መከራውን ጭንቀቱን ያስወግድልናል። ይህን ማድረግ ይቻለዋል ብላችሁ በአባቴ እመኑ። በአባቴ ብቻ ደግሞ አይደለም፣ እኔ ምንም ሰው ብሆን ስጋ ብለብስ በደካማ ስጋ ብገለጥም በአምላክነት ከአብ የማንስ አይደለሁምና እኔና አንድ ስለሆን በእኔም እመኑ አላቸው። በአባቴ እመኑ፣ በእኔም እመኑ። ይህን ብቻ አላላቸው፣ ደግሞ የሚያረጋጋችሁ ቅዱስ መንፈስ ይመጣል። ስለዚህ በመንፈስ ቅዱስ እመኑ አላቸው። ክርስቲያን ዛሬ ቀኑ ሥላሴ ነው አይደለም? ነው አይደለም? ስለዚህ ክርስቲያኖች በምድር ላይ ጭንቅና መከራ ሲገጥማቸው የሚረጋጉት በሥላሴ ነው። በምድርም ያለ ተልኳችንን ፈጽመን በሃይማኖት ጸንተን በምግባር ቀንተን ወደ እግዚአብሔር በምንሄድበት ጊዜ በግንባራችን ላይ የሥላሴ ስም ይጻፋል። አሁን በየዘመናቱ መከራ የሚቀበሉ ሰማዕታት ይላል ዮሐንስ በራእዩ ነጭ ለብሰው የበጉ ስም በግንባራቸው ይጻፋል ይላል። የበጉ የተባለው የመድኃኔዓለም ስም ማለት። ከዚያ ደግሞ የአባቱ ስም የአብ ስም፣ ከዚያ ደግሞ የቅዱስ መንፈሱ የመንፈስ ቅዱስ ስም በግንባራቸው ላይ ይጻፋል። ነጭ ልብስ ለብሰው አሸናፊዎች ስለሆኑ ወደ ዘላለም ሕይወት ይሄዳሉ ይላል። ዛሬ መከራ ሲከበን በሥላሴ አምነን ማለትም በአብ በወልድ በመንፈስ ቅዱስ አምነን የተጠመቅነው በምድር ላይም ስንኖር ተስፋ የምናደርገው ምርኩዛችን፣ መጠጊያችን፣ አለኝታ መከታችን የሥላሴ ስም ነው። እስኪ አብ በሉ፣ ወልድ፣ መንፈስ ቅዱስ የክርስቲያኖች መመኪያ፣ ጠላትን ድል የሚያደርጉበት ሕያው ዘላለማዊ ኃያል የተለየ ስም የሥላሴ ስም ነው። በዓለም ግንባራቸው ላይ የሚጻፈው የሥላሴ ስም ነው። ስለዚህ ጌታ አትጨነቁ፣ በአባቴ እመኑ አለ። በማን እመኑ? ደግሞ በማን እመኑ? በእኔም እመኑ። የባሕርይ ሕይወቴን መንፈስ ቅዱስን ደግሞ የተማራችሁትን እንዳይጠፋችሁ ያስታውሳችሁ። ዓለም ብዙ መከራ ስለሚያደርስባችሁ የምትቋቋሙትን ብርታት እንዲሰጣችሁ ደግሞ ቅዱስ መንፈስ እልክላችኋለሁ አላቸው። ብርታቱን እንዲሰጠን መንፈስ ቅዱስን ይላክልን። ከዛ በኋላ ቀጥሎ ነው ይሄን ያላቸው፣ በአባቴ ቤት ብዙ ማደሪያ
አለ አላቸው። ተስፋ እንዳትቆርጡ፣ ተጨንቃችሁ ከሃይማኖት እንዳትወጡ፣ አትሸበሩ፣ በስላሴ እመኑ። እምናምነው ምን ለማግኘት ነው ካላችሁኝ፣ በአባቴ ቤት ምን አለ? ብዙ የምታርፉበት ቤት አለ። አንድ ቤት ብቻ አይደለም፣ ብዙ ነው ያለው። ስለዚህ ያን ተስፋ አድርጋችሁ በሃይማኖት ጽኑ፣ በምግባር ቅኑ ብሎ አስተማራቸው። በዚህ ትምህርት ውስጥ ክርስቲያኖች እግዚአብሔር ወልድ የአባቴ ቤት ያላቸው 3 ነገሮች አሉ። እነዚህ ባጭሩ ነግሬያችሁ ትምህርት ላብቃ። የአባቴ ቤት ያለው እስኪ በሉ፣ የምኔ ቤት? የአባቴ ቤት ያለው እግዚአብሔር አንደኛው ይሄን ዓለም ነው ይላሉ መተርጉማን። ይሄ ሰው ስለማያውቀው ነው እንጂ የምንኖርበት ዓለም የእግዚአብሔር ቤት ነው። ምክንያቱም የፈጠረው ማን ነው? ሰማዩን የፈጠረ ማን ነው? ምድሩንስ? ተራራውን፣ ወንዙን፣ ሸለቆውን፣ ፍጥረቱን በሙሉ በምድር የሚንቀሳቀሰውን፣ በውሃ ውስጥ ያለውን ፍጥረት፣ በሰማይ ያሉ መላእክት ሁሉን የፈጠረ ማን ነው? ስለዚህ ይህ ዓለም የማን ነው ማለት ነው? የእግዚአብሔር ነው ማለት ነው። የእግዚአብሔር ነው። ስለዚህ በምድር ላይ በመከራም ውስጥ ቢሆን አርፋችሁ እንድትኖሩ ብዙ የምትሰሯቸውን የሥጋና የነፍስ ትሩፋቶችን እሰጣቸዋለሁ። ክርስቲያን በምድር ላይ የሚያርፈው በጎ ስራ ሲሰራ ነው። ክርስቲያን ሲጾም ነው፣ ሲጸልይ ነው፣ ሲሰግድ ነው፣ ሲታረቅ ነው፣ የበደለውን ሲክስ፣ የቀማውን ሲመልስ፣ ለሰው በጎ ሲያስብ ያርፋል ክርስቲያኖች። ያለዚያ ግን ቂመኛ ሰው አያርፍም፣ በቀለኛ ሰው አያርፍም፣ ነፍሰ ገዳይ ሌባ አያርፍም። የሚያርፈው በጎ የሚሰራ ሁሉ ነው። ከኔ ጋር ናቸው። ስለዚህ ምን አለ? ይሄ የዓለም የኔ ቤት ነው አለ፣ የአባቴ ቤት ነው አለ። ስለዚህ በምድር ላይ ስትኖሩ እንድታርፉ በጎ ስሩ። ከቻላችሁ ከታዘዛችሁት በላይ ከሕግ በላይ ስሩ። በዚህ ዓለም ሰዎች ከሕግ በታች የሚሰሩ አሉ፣ በሕጉ የሚሰሩ አሉ፣ ከሕግ በላይ የሚሰሩ አሉ። ለምሳሌ ከሕግ በታች ማለት የታዘዘው ጾም አሁን እስከ 9 ሰዓት ነው አይደል? ብዙ ሰው በ6 ሰዓት በ7 ሰዓት ይበላል። ገና እኮ በሕግ ለመኖር አልበቃንም ክርስቲያኖች። በቸርነቱ ከሕግ በላይ እንድንሆን ይርዳል። የተጠራ ነው ለዚያ ስለሆነ የምናርፈው ትሩፋት አብዝተን ስንሰራ እናርፋለን፣ ነፍሳችን ትረጋጋለች። በሕግ ደግሞ በታዘዘው መሰረት መኖር ነው። ቅዱሳኑ ግን ከታዘዙት በላይ ደካማ ሥጋ ለብሰዋል ብሎ ይደክማቸዋል ብሎ ነው እንጂ ከ9 ሰዓት በላይ ብንጾም ደስ ይለዋል እንጂ እንዴት ይከፋዋል ብሎ አብዝተው የጾሙ፣ አብዝተው የጸለዩ፣ አብዝተው የሰገዱ፣ አብዝተው በጎ ያደረጉ ሁሉ በአባቴ ቤት ብዙ ማደሪያ አለ አሳርፋችኋለሁ አላቸው። በጎ ሰርተን በምድር ላይ አርፈን እንድንኖር መድኃኔዓለም ይርዳል። ሁለተኛው ክርስቲያኖች የአባቴ ቤት ያላት ቤተክርስቲያንን ነው። አንድ ሰው በምድር ላይ በብዙ አስጨናቂ ሁኔታ ውስጥ ቢኖር የሚያርፈው ቤተክርስቲያን ሲመጣ ነው። ነው አይደለም? አረ ንገሩኝ፣ እናርፋለን አናርፍም? የምንጽናናው እዚህ ነው። እረፍት የሚገኘው በቤተክርስቲያን ነው። ለምን ካላችሁ በቤተክርስቲያን ብዙ ገድል አለ፣ ብዙ አይነት ገድል፣ በጣም የሚያስደንቅ ማለት ነው። አንዳንዱ በጾም የታወቀ አለ፣ አንዳንዱ በጸሎት፣ አንዳንዱ በስግደት፣ አንዳንዱ በደግ ስራ አብልጦ ብዙ ገድል የሚፈጽም ብዙ ሰው አለ። በጣም የሚገርም ብዙ አይነት ጸጋ የገድል መንገድ ያላቸው ክርስቲያኖች አሉ። አንድ አባት በቤተ ክርስቲያን የሚገርማችሁ ይሄ ቀኑን ሙሉ 2 ቀን 3 ቀን ምግብ ሳይበላ እየጾመ እየጸለየ ይቆያል። ግን በምድር ላይ የሚኖረው እንደ እብድ ነው ይላል መጽሐፉ። ሰው ጸጋውን ክብሩን እንዳያውቀው እንደ እብድ ይኖራል። እና አንድ ቀን ጠዋት ሁል ጊዜ 3 ሰዓት 4 ሰዓት አካባቢ ነው ምግብ የሚበላው። ስንት ሰዓት አልኳችሁ? 3 ሰዓት 4 ሰዓት። በጾም ጊዜ እንዳልኳችሁ እስከ 9 ነው አይደለ? ይሄ አባት ግን 3 ሰዓት 4 ሰዓት ላይ ምግብ ይበላል። እና ሰዎች ይሄ መነኩሴ ነኝ እያለ የቤተክርስቲያን አገልጋይ ነኝ እያለ ጠዋት ይበላል። አይ ጤና የለውም አብዷል ይሉታል። አያችሁ፣ በአባቴ ቤት በቤተ ክርስቲያን የምታርፉበት ብዙ አይነት ገድል አለ። ለምሳሌ ሰው በመሰደብ ሊያርፍ ይችላል። ከመሳደብ መሰደብ ይቀላል በክርስትና። ከመግደልም መሞት፣ ከማሳደድም መሳደድ የበለጠ እረፍት ያስገኛል። ምክንያቱም መንግስተ ሰማያት የስደተኞች ናት። መንግስተ ሰማያት የተገፉ ሰዎች ናት። መንግስተ ሰማያት መከራ የሚቀበሉ ሰዎች ስለሆነ በዛ ያርፋሉ። እና ይሄ ሰው
እንደ እብድ የሚኖረው ሰው እንዳያውቀው የሚኖረው ያችን ክብር ፈልጎ ነው። ቤተክርስቲያኑ ሲሆን አያውቁትም፣ ጸጋውን አልተረዱትም እና ሲበላ ጧት ይበላል እያሉ ያሙታል ማለት ነው። እና እየታማ ይኖራል። አንድ ቀን ስጋው ደሙ ልቀበል ነኝ ይላቸዋል። በዚህ አካባቢ የነበሩትን መነኮሳት ምዕመናን ስጋው ደሙ መቀበል እፈልጋለሁ ይላል። አንተ አትቀበልም፣ ምክንያቱም አትጾምም፣ አትጸልይም፣ ጧት ስትበላ ነው የምናይ፣ አትቆርብም ይሉታል። ከዚያ በኋላ እንዲቆርባለሁ ሲላቸው ሊቀ ጳጳሱ የቤተክርስቲያኑ ሊቀ ጳጳስ እንደዚህ ያለ ይህንን ሰው ምግብ እንዳይበላ በሚቆርብበት ቀን ቢያንስ ምግብ እንዳይበላ እጁን አጥብቃችሁ ያዙት፣ አምልጦ እንዳይበላ ማለት ነው። አሁን ሰውየውን አልተረዱትም፣ ምን አይነት ሰው ነው? ያዙት። ከዚያ እኔ አላቸው በልቼ ነው የምቆርበው አለ። አውቆ እኮ ነው በልቼ ነው የምቆርበው ብሎ ልቀቁኝ ይበላለሁ፣ ከዚያ ቅዳሴ ሲደርስ እቆርባለሁ እያለ ይገለገላል። ከዚያ በኋላ አንለቅህም ብለው ሲጓተቱ ከነሱ አመልጣለሁ ብሎ ሲሮጥ ይላል አለት ነበረ፣ አለቱ ተሰንጥቆ አለቱ ውስጥ ገባ ይላል ያ ቅዱስ። አያችሁ ሰዎቹ አላወቁትም እንጂ ከበላ 7 ቀን ሆኖታል፣ ከበላ 2 ሳምንት ሆኖታል። ግን እነሱ በላተኛና እብድ ነው የመሰላቸው። እነሱ ሊይዙት ሲያስቀሩት ግን ከብቃቱ የተነሳ አለቱን ሰንጥቆት ምድር ውስጥ ገባ፣ ሳያገኙት ቀሩ። እግዚአብሔር ሰውረው። የእነዚህ ቅዱሳን በረከት በእኛ ላይ ይደር። ስለዚህ በአባቴ ቤት በቤተክርስቲያን ብዙ ማደሪያ አለ ያለው ጌታ ይሄን ነው። ብዙ አይነት ክርስትናችን ለማጽናት በምናደርገው መከራ ውስጥ ሁሉ እግዚአብሔር ሕሊናችን የሚያሳርፍ ጸጋ የተትረፈረፈበት ሕይወት ይሰጠናል። የመጨረሻውና ሶስተኛው የአባቴ ቤት ያላት መንግስተ ሰማያትን ነው። ክርስቲያኖች እስኪ በሉ ማናት? በመንግስተ ሰማያት ብዙ ማደሪያ አለ ማለት ብዙ ማዕረግ አለ፣ ብዙ ሀብት አለ፣ ብዙ ረፍት አለ፣ ብዙ ጸጋ አለ። ስለዚህ ክርስቲያኖች አንዱ ከጭንቀት ከማዘን ተስፋ ከመቁረጥ አንገት ከመድፋት የሚወጡት በአባቴ ቤት ብዙ ማዕረግ አለ፣ ቅዱሳን የደረሱበት ከምንገልጸው በላይ እግዚአብሔር ለቅዱሳን ለክርስቲያኖች ያዘጋጀው ማዕረግ አለ። ታስታውሳላችሁ ጻድቁ አቡነ ተክለ ሃይማኖት 25ኛ ሆኖ የሥላሴን መንበር አጥነዋል። በየትኛው ቃሉ? በአባቴ ቤት ብዙ ማደሪያ አለ ባለው ቃሉ። ብዙ ማዕረግ ሀብታት አሉ። ቅዱስ ዮሐንስ አፈወርቅ በገነት ያሉ ቅዱሳን አሉ። የሚገርማችሁ በብሔረ ብፁዓን ያሉ ቅዱሳን አሉ። በብሔረ ሕያዋን ያሉ አሉ። በምድር ላይ ተሰውረው የሚኖሩ ቅዱሳን አሉ። ከመካከላችንም ቅዱሳን ይኖራል። ደግሞ የሚደንቀው ከዚህ በላይ ደግሞ ከገነት ውጭ በሥላሴ መንበር ስር የሚኖሩ እንደኛ ሰው የሆኑ ግን ቅዱሳን አሉ። ቅዱስ ዮሐንስ አፈወርቅ የኛ መተርጉማ እንደሚናገሩ እንኳን የእመቤታችንን የዮሐንስ አፈወርቅን ክብሩን መናገር አይቻልም ይላል። እግዚአብሔር ሕይወቱን ስለወደደው በአባቴ ቤት ብዙ ማደሪያ አለ ያለው ቃል ስለፈጸመለት ዛሬ ሥላሴ ናቸው በሥላሴ መንበር ፊት እንደ ሱራፌል እንደ ኪሩቤል ቅዱስ 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 እያለ እንዲኖር እግዚአብሔር ጸጋ ሰጠው። ማን ሰጠው? ስለዚህ የሚጽናኑት ክርስቲያኖች የሚበረቱት ይህን ሀብት ይህን ማዕረግ ከእግዚአብሔር የሚገኘውን ማረፊያ ቦታ አስበው ነው። አንዲት ታሪክ ነግሬያችሁ ላብቃ። አንድ አባት ነው በጠና ሕመም ታሞ ለሞት ተቃረበ ይላል። ዜና አበው በሚባል መጽሐፋችን የተቀመጠ ነው። እና መነኮሳቱ ዙሪያውን ከበው ማልቀስ ጀመሩ። አባታችን ሊሞትብን ነው፣ ከኛ ሊለይ ነው እያሉ ማለት ያለቅሳል። እና እሱ ግን ለሞት ተቃርቧል፣ እያቃሰተ ነው። እነሱ ሲያለቅሱ እሱ ይስቃል። አሁን እንደዚህ አስተውላችሁ ታውቃላችሁ? ሰው ሊሞት ተቃርቦ ይስቃል ወይ? በዛ ላይ ደግሞ ሲያለቅሱ እንደውም እርሱ አብሮ ያለቅሳል። አሳዝነውት ሊለያቸው ስለሆነ እንጂ እንዴት ይስቃል? ከዛ እነሱም ገረማቸውና እኛ እያለቀስን አንተ እንዴት ትስቃለህ አሉት። የምስቀው በ3 ምክንያት ነው አላቸው። በ3 ነው የሳቀው፣ በ3 ምክንያት ነው አላቸው። አንደኛ ሞትን ስትፈሩት አይቼ አላቸው። ምናልኩ ሞትን ምን ስትሉት ስትፈሩት አይቼ። ምክንያቱም ክርስቶስ የሞተው ሞትን እንዳንፈራ ነው። ስለዚህ በምድር ላይ ክርስቲያኖች ደግሞ ሞትን እየፈሩ ሊኖሩ አይችሉም። ምክንያቱም ሞት ድል ተነስቷል። ከዚያ በኋላ ደግሞ በምድር ላይ ከሞት ጋር እየተጋፈጡ እንዲኖሩ ነው የተጠሩት። ያመንነው ሃይማኖት፣ የተቀበልነው ትምህርት፣ የምናስተምረው የሐዋርያት ትምህርት ከመከራ ውጭ ሌላ ሊያመጣልን አይችልም። የሚገርማችሁ መራራው ሀቅ ይሄ ብቻ ነው። መከራ ያመጣል ራሱ እንደተባለው
ከዓለም ጋር የሚስማማ ሐሳብ እስከሌለን ድረስ ከሞት ከመከራ ከጭንቅ ውጭ ልንሆን አንችልም። ምክንያቱም የሚሉትን ማድረግ ለምሳሌ እግዚአብሔርን ካዱ ቢባል አንክደው እንክዳለን እንዴ? ጣዖት አምልኩ ብንባል አናመልክም። ከቤተክርስቲያን ውጡ ብንባል አንወጣም። ማንወጣ ከሆነ ደግሞ ያው ሞት የማይቀር ነገር ነው ማለት ነው። ስለዚህ ጌታም ደግሞ ሞትን ድል ነስቶ በሞቱ ያስቀመጠ ያወረሰን ጸጋ ቢኖር እንዳንፈራው፣ ደግሞም እኮ ብንፈራው የሚቀር ነገር አይደለም። ይቀራል? ለማረፈዳችሁ ይሰማችኋል? ብንፈራው ብንንቀጠቀጥለት ሞት ግን ይቀራል አይቀርም? አይቀርም። ስለዚህ የሳኩኝ ያላቸው አባት ሞትን ስትፈሩት አይቼ አትፍሩት። ለምን? ኃይል እንዳይኖረው ደካማ አድርጎት ሄዷል ጌታ። ስለዚህ እንዳትፈሩት አላቸው። ሞትን ስትፈሩ አይቼ ገርሞኝ ነው አለና ሁለተኛ የሳኩት ደግሞ አለ እናንተ ለሞት እንደተዘጋጃችሁ አውቄ ነው አለ። እኔ ብቻ አይደለም የኔ ተራ ዛሬ ደርሷል፣ ቀጥሎ ደግሞ የእናንተ ተራ ነው አላቸው። ብዙ ሰው የማያስተውለው ይሄንን ነው። የሚገርማችሁ ክርስቲያኖች ማናስተውለው ዛሬ ገንዞ የሚቀብር ሰው አለ። አሁን ዛሬ የሞተ ሰው ቢኖር የሚገንዝ ሰው አለ የለም? ያ የሚገንዘው ሰው የነገ ተገናዥ መሆኑን ግን ይረሳዋል። በተራው ይገነዛል። ዛሬ አሁን የሚገል ሰው ቢኖር የነገው ሟች እርሱ ነው። ዛሬ ሰይፍ የሚመዝ ቢኖር ነገ ሰይፍ የሚመዘዝበት እርሱ ነው። ሰው በሞት ዘንድ ባለተራ ነው፣ ጽዋ ነው። ሁላችንም እንቀምሰዋለን። ስለዚህ የሚሻለው ምንድን ነው? ከመካከላችን ሰዎች ሲለዩ በሞት ያለን ሐሳብ ምንድን ነው የሚሆነው? እኔስ መቼ ነው የምጠራው? ስለዚህ ንስሐ መግባት አለብኝ፣ ስጋው ደግሞ መቀበል አለብኝ፣ መዘጋጀት አለብኝ። ዛሬ እጁን ማንቀሳቀስ አቅቶት የሞተ ሰው እጁን ሸከፍኩለት እኔም ነገ ያው ነኝ ብለን ለጽድቅ መዘጋጀት ይኖርብናል። ሶስተኛውና የመጨረሻው የሳኩበት አለ ቀና ስል ሰማይ ተከፍቶ በአባቱ ቤት ያለ የማያልቅ ክብር፣ የማያልቅ ጸጋ፣ የማያልቅ ደስታ፣ የማያልቅ ክብር ተደርድሮ አየሁት። ይሄኔ ሳኩኝ፣ ምክንያቱም ወደማይቋረጥ ደስታ እንደሚሄድ ስለታየኝ ነው አላቸው። ዘመናችን አምሮልን ንስሐ ገብተን ስጋው ደግሞ ተቀብለን ወደማይቋረጠው ደስታ ወደማይቋረጠው ክብር ሄደን ከመድኃኔዓለም ጋር እንድንኖር ቸርነቱ ትርዳን። ያስተማረን አምላካችን ምስጋና ይግባው።